ማለት ነበረብኝ እኔ እኮ ግራ ገባ ነው አንተና እሷ የመጀመሪያ ግንኙነት ስታደርጉ ስትፈጽሙ እሷ ወንድ አታውቅም እኔም ሴት አላውቅም ብሩ ከተቀበልክ በኋላ አንዴ የጠፋባት ይሄን ሁላ ነገር እንዲለተቁ ማለት አንተ መጥፎ ነገር አታስወራኝ ወደ ህግ ነው ካንተ ጋር እሺ ወይ እንደዚህ እንስማማ ምን እንደምትስማማ የተወሰነ ገንዘብ ለእናንተ ቆይቶ ተወዝገው ሰላም እንዴት ናችሁ ውድ የአሳሽ ሚዲያ ቤተሰቦች ዛሬም በሌላ ጉዳይ በሌላ ርዕስ ተገናኝተናል በነገራችን ላይ ከአዲስ አበባ ውጪ የትኛውንም ክፍለ ሀገር የትኛውንም ክልል አንገብጋቢ ወይም ደግሞ ጠቃሚ የሆነ ጉዳይ ነው ብላችሁ ካመናችሁበት ብታዙን ወጥተን መስራት እንችላለን የዛሬም ባለ ጉዳያችን ከአዲስ አበባ ትንሽ የምትርቅ ገጠራማ ቦታ ላይ እዛ ተጠርተን ሄደን ነው ይሄ ጉዳይ እየሰራ ነው ያለነው ባለ ጉዳያችን አካል ጉዳተኛ አይነ ስውር እህታችንና እንድሰራላት ያዘዙኝ ደግሞ ሰባዊነት የሚሰማቸው ሁለት እህቶች ናቸው ብትተባበረንና እንደው የልጅቷ ሀቅ ቢመለስ ብለውኝ ካማከሩኝ ካወሩኝ በኋላ እውነት ለመናገር እኔም ልቤ ተነክቷል ነገሩን ከሰማሁት በኋላ አይነ ስውር ናት ወጣት ናት ቤተሰብ የላትም እነሱም እንደነገሩኝ ሰዎች መዋጮ ያያረጉ እንደዚሁ ደግሞ ውጭ ሀገር የሚያቋትም ሰዎች እየረዷት ነው ህይወቷን ስታስቀጥል የነበረችው አንዳንድ ጥቅሞች እንደምታገኝ ሲያቅ አንዱ ሞጭላፋ ወይም ደግሞ ጥቅመኛ የሆነ ወንድ ይቀርባታል ከቀረባት በኋላ እንደሚያገባት ፍቅረኛዋ እንደሆነ አክት ያረገ የተወሰኑ ጊዜያቶች አብሯት ይቆያል ማለት ነው እጄ ላይ የነበሩ ገንዘቦች በሙሉ አገባሻለሁ በሚል ሰበብ ብዙ ፍቅር እየሰጠኝ አብረን መኖር አለብን ተጋብተን እንኖራለን ህጋዊ ጋብቻም ተፈራርመን እንፈጽማለን ከዛ በፊት ግን ስራ መጀመር አለብኝ አንዳንድ ነገሮች ለማድረግ ቢዝነስ ነገሮች መጀመር አለብኝ ይላታል ማለት ነው በሷ ስም የነበረው ገንዘብ እንግዲህ ተሯሩጦ ለማውጣትም ነገሮች ለማስተካከልም እኔ ይሻላለሁ ሲላት አው እውነትም አንተ ትሻላለህ በሚል ወደሱ አካውንት ትራንስፈር ይደረጋል ከዛ በኋላ ገንዘቡ ወደሱ አካውንት ከገባ በኋላ ሙሉ በሙሉ ይርቃታል ማለት ነው ለማቅረብ ነገሮችን ለማስተካከል ስትሞክር ደግሞ በፍጹም ፊት ይነሳታል ጭራሽ ያመናጭቃታል ይሰድባታል እሺ ገንዘብ መልስልኝ ሌላው ነገር ይቀር ገንዘቤን ስጠኝ ስትለው ደግሞ የምን የሰጠሽ ገንዘብ አለ ወይ ምንም የሰጠሽን ገንዘብ የለም ይላታል ሰላም ነው እንዴ ነው ልጅ ያሬድ ነው አደረሰም አዎ ያሬድ እንዴ ነው ሰላም ነው በሯን ዝጊያት እንዴ ነሽ አማን ነው ሁሉ ሰላም እግዚአብሔር ይመስገን ሁሉ ሰላም እና እንዴ ነው አሪፍ ነው እግዚአብሔር ይመስገን ያው የታገለን ነው አይደለ እየሰራ ነው አንተ እኔም እኮ የነዳው በጠዋት ተነስቼ ያው አዲስ አበባ ምን ከናንተ ብዙም አትረቅም ቁርስ በላንና እኔ የሚርቅም መስሎኝ ነበር ግን በአንድ ሰዓት ምናምን መሰለኝ ፈጀብኛል አንድ ሰዓት እና እንዴት ነው ሰላም ነው አሪፍ ነው እግዚአብሔር ይመስገን ሁሉ ሰላም ስራ ጤና ቤተሰብ ይመስገን ሁሉም አሪፍ ነው እና እንዴት አረክልኝ ያው አሁን ምንድነው መሰለ ያንተ እንዳለ ሆኖ እኔ ሌላ ሐሳብ አስቤ ነበር አሁን አንተ እንደምትለው አንተ ይሄ ጭነት የሚጭኑ ትንሽ መኪኖችን ነው አይደለም የምትፈልገው ታታ ግን እኔ አሁን ታታ አይደለም የኛ አዲስ የሚመጣ ምርት ነው አዲስ እንዴት መሰለ ከውጪ ነው ማስገባው ስለኔ አይደለም በርግጥ ማስገባው ሌላ ራሱ የቻለ አስመጪው አለ እነዚህ መኪኖች እንደ ታታ ናቸው ለከነ ታታ ነው የሚባለው አዎ ልክ ነው ታታ እንደዛ እኮ እንደዛ ናቸው የኛ ሞዴሉ እሱ አይደለም ወይ ደግሞ የብራንዱ ስም እሱ አይደለም ግን በሱ ተመስሎ የተሰራ አዲስ ሞዴል ነው አዲስ ብራንድ ነው አሁን ምንድነው ክፍለ ሀገር ላይ እኛ እንደውም የፈለግነው ክፍለ ሀገር ብቻ ነው እንዲሰራ ምክንያቱም ብዙ መስራት የሚፈልጉ ልጆች አሉና ብድርና ቁጠባ እየቆጠቡ ለማድረግ ነገር ነበር ያሰብነውና አንተ ይመስለኛል መጀመሪያ አሮጌ ነበር መግዛት ይፈልጋል አዎ እኔማ ከያዝኩት ገንዘብ ጋር ይሄድ አይነት አነስ ያለች ነበር ይፈልጉት ኦኬ ገንዘብ አነስተኛ ገንዘብ ስላለ በቃ ልክ ነህ አየህ አይደለ እንዳንተ ትንሽ ገንዘብ ይዘው የሚቸገሩ አሉ ሳይሞላላቸው የሚቀሩ እንደዛ እንዳይሆን በብድርና ቁጠባ አለ አይደለ ያን ብር ያዛችሁት ትንሽ ብር ያው እዛ ላይ ተቆጥቡትና ቁጠባ ስለ ረጅም ጊዜ እንዲቆይ አይደለም በወር ውስጥ ማለት ነው መክፈል ይችላል የሚለው ነገር ይታያል ከዛ መኪና ይሰጣችኋል ከዛ እየሰራችሁ ደግሞ ግዴታ የመኪናው ሊብሬ አንዳንድ ነገሮች እዛው ተያዥ ይሆናሉ ማለት ነው ከፍለስ ጨርሱ ነው ልክ ነው ሐሳብ ጥሩ ነው ግን እኔ ምን መሰለ አሁን ላይ መጀመር ነው የምፈልገው ቀጥታ ወደ ስራው እና ገንዘቡንም
ስለ እንዴ መሰለ ብቻ ረጅም ጉዞ ከዚህ በኋላ መጓዝ አልፈልግም አሁንም ረጅም ጉዞ ተጉዤ ነው እዚህ ደረስኩት ስለዚህ በቃ አሁን ቀጥታ በሱ ብር ማግኘት መቸል ከሆነ አፋልግልኝ እና ደግሞ ያገኝልሃል ስላሉ ነው ካንተ ጋርም የተገናኘ ነው ገባኝ አሁን አይውልህ እንዴት መሰለ እኔም ሳወራ ምናልባት እነዚህ ሰዎች ጠይቃቸው ብዬ ስልክ ሰጣውክ ስደውል ምን አሉ ስለኔ ምንም ያገኝልህ አንተ የምትፈልገውን ያገኝልሃል እኮ ያገኝልሃል አሉ አይደል አሁን ጭራሽ እኮ እኔ ራሴ ነኝ የምከፍተው እያልኩ ነው ስለዚህ አንተ የምትተባበረኝ ከሆነ እኔ አመጣጤ እውነት ለመናገር ምንድነው ቀጥታ ለአንተ ብቻ ለመሸጥ አይደለም መቼስ ከአዲስ አበባ እዚህ ስመጣ አንተ ላንተም ጥቅም ብቻ ብዬ አይደለም የጋራ ጥቅም ነው አንድ ነገርም እንድትተባበረኝ ይፈልጋል ምንድነው የምትተባበረኝ እኛ እዚህ ቅርንጫፍ መክፈት እንፈልጋለን እሺ ቅርንጫፍ ስንከፍት እዚህ ኃላፊ ሆኖ የሚሰራልን ሰው ያስፈልገናል አገሪቷም ያላምደን ሰው ያስፈልገናል ቢሮ ለመክፈት ቢሮ የሚያፈላልግልን ሰው ያስፈልገናል ገብቷላ ከዛ በኋላ ማስታወቂያ የሚሰራልን ሰው ያስፈልገናል እዚህ ከተማው ላይ በደንብ ተረዳኸኝ እንደዚሁ ደግሞ ሰዎች እንደዚህ አይነት የሚፈልጉ ሰዎችን ወጣቱን የሚያስተባብርልን ሰው ያስፈልገናል አንተ ይሄንን የምትሰራ ከሆነ የመጀመሪያ ቅድሚያ የምትወስደው አንተ ነህ ተረዳኸኝ ይሄንን የምታደርግልኝ ከሆነ ገብቶኛል ግን ምን ያህል ጊዜ ይቆያል አሁን ቶሎ ነው የምንጀምረው አሁን አንተ ቤት ከፈለክ ካገኘህልን ቶሎ ካገኘህልን እኛ ንግድ ፍቃዱና አንዳንድ ፕሮሰሶችን በህጋዊ መንገድ ያው ከመንግስት ጋር ከህግ ጋር የሚያገናኘንን እንጨርሳለን የፈጠነ ነገር ግን አንተ ቶሎ ቤቱን ትፈልግልናለህ መቼስ ዝም ብዬ መኪናውን አንካ ተጠቀም ብዬ መጀመሪያ አምጥቼ አልሰጥም እኮ ቢሮ መከፈት አለበት አሁን ቸኩለሃል መሰለኝ አንተ ቶሎ አዎ እኔ እንዴ መሰለ ገንዘቡንም ያገኝ ማን ነው ስለ ቸኩያለሁ ልክ ቸኩያለሁ ገንዘቡ እንዳይጠፋብህ ፈርተህ ነው አይ እንደዛ ሳይሆን እንዴ መሰለ አልተረዳኸኝም እኮ ለዛ ነው እንዴ መሰለ እኔ አልተረዳሁኩም ስራ መጀመር እፈልጋለሁ አሁን በያዝኩት ገንዘብ ስራ መፈለግ ጀምራለሁ ቴንክ ዩ ገብቶኛል እኮ እኛ መኪናውን እንሰጣለን ጎን ለጎን ማስኬድ እንችላለን ሐሳቢ ማለት ነው እኔ የራሴን ስራ አሁን በያዝኩት ገንዘብ ጀምሬ የሰራው መኪናውን ገዝቼ የተንቀሳቀስኩ እናንተንም ማገዝ ይችላል ባይዞይ በጋራ ውሳኔ ወይም ደግሞ የጋራ ስምምነት ላይ የሚወሰን ነው ችግር አገዘን ማለት ግዴታ ከኛ ጋር ስራ ያልኩኝ አይደለም እኮ መኪናውን እንሰጣለን ስለ ስጦታ አይደለም እኮ እጅህ ላይ ያለ ብር ይኖር ይችላል ስንት ብር አለ አሁን እጅህ ላይ አንተ የተወሰነ ብር አለ እኮ ገባኝ ስንት ብር አሁን ለምሳሌ መኪና ትፈልግ ነበር ነው እኔ እንደሰማሁት የጭነት መኪና ሄታታ ትንንሹ መኪኖችን ትፈልግ ነበር መሰለኝ አይደለ አሁን አንተ እጅህ ላይ እስከ ስንት ብር አለ በቃ ጥሪ ግሪ እስከ 1 ሚሊዮን 100 ሺህ እና የሚጠጉ ገንዘቦች አሉ አካውንት ላይ አሁን እንደዛ አይነት ገንዘብ አለ በሱ ነው መግዛት የምትፈልገው አንተ ከዛ ከፍ ብለህ አሁን እና ሃይሱዚ ከፍ ያለ ገንዘብ ጨምረህ መግዛት የምትችልበት ብር የለህም ከሱም አነስ ቢልልኝ ደስ ይለኛል ሂሳቡ መገዛው አነስ ብሎ በቃ ገባኝ አሁን 1 ሚሊዮን ስንት አልከኝ ያው 1 ሚሊዮን 100 ሺህ እና ይጠጋል ጥረግረህ ነው ያመጣው ጥሪ ግሪ ለፍቺ ለዛ ነው ድጋሚ ነው ወደ ኋላ ተመለሺ ሌላ ስራ መስራት አልፈልግም በጣም ለፍቺ እድሜን የጨረስኩበት ነው ይሄን ገንዘብ ለማግኘት እድሜን ጨርሻለሁ በጣም ረጅም አመታትን ቆይቼ ነው ይሄን ገንዘብ ያገኘሁት ቶሎ ወደ ስራው መግባት ትፈልጋለህ አዎ በቃ በጣም ተንገበገብክ ለመስራት እንደዛ አይደለም እኮ እንደዛ መንገብገብ ሳይሆን እንዴ መሰለ እንዴ ብዬ ላስረዳ አልገባህም እኮ አልገባኝማ አዎ በሱ በያዝኩት ገንዘብ የሆነ ነገር አድርጌ መኪናውን ገዝቼ በቃ ቶሎ ህይወቴን መምራት ነው የምትፈልገው አዎ እንደዛ ብሩን ባንዴ የመጣ ብር ነው 1 ሚሊዮን ምናምን ረጅም አመት ነው ስራ 24 ሰዓት ነው የምሰራው ረጅም አመት ነው የፈጀብኝ አይ ባንዴ የመጣ ነው የሚመስለው ንግግር ሁኔታ ሳይ በጣም ተንገበገብክ ምናምን ወዲያውኑ ወደ መኪና እንትን ወደ ስራ መግባት ፈልጋለሁ ምናምን አይ እንደዛ ሳይሆን እንዴት መሰለ ባንዴ የመጣ ብር ሲሆን ነው እንዲህ የሚሆነው ቀስ ያልክ እየለፋ ላብህን ጠብ ያረክ ያመጣው ገንዘብ ቶሎም አለ አይደለ ከእጅህም እንዳይወጣ ትፈራለህ እንደው እንዳያመልጠኝ ብለ አይ እንዴት መሰለ እኔ እንጃ የሆነ ሰው የሚረዳ መልኩ ይለያያል እንደየሰው የምንረዳበት መንገድ ይለያያል እንዲህ በታሰብ አልቀየምም ልክ ነህ ይሄ አንተ ሐሳብ ነው ግን ምንድነው እኔ በጣም ረጅም አመት ሰርቼ አሁንም ደግሞ እድሜ መጨረስ አልፈልግም እውነትህን ቶሎ ቤተሰብ መመስረት ፈልጋለሁ ከዚህ በኋላና ለዛም ነው እንዲህ እንትን ያልኩ ተረዳው በቃ አሁን እንደተረዳው ቶሎ ለውጥ የምትፈልግ ሰው ነህ ቶሎ ወደ ስራ መግባት ትፈልጋለህ ብዙ አስጨነኩ ምንም ነው ያስከውን ብር እንዲጠፋብህ አትፈልግም እንደተረዳው ለፍተህ ጥረህ ግረህ ረጅም አመት አጠራቅመህ ያመጣኸውን ገንዘብ
ብን ብሎ እንዲጠፋ አትፈልግም። ወዲያውኑ ወደ ንብረት ላይ ማዋል ትፈልጋለህ። ማንኛውም ሰው የሚፈልገው ነገር አንተስ እንደዚህ ማድረግ አትፈልግም? ተረዳውኩ እኮ እኔ አሁን አገኘውኩ። ስለዚህ እኔ እንደውም አሁን ከነገርከኝ ነገር አንፃር ሳስበው እኔ ከፍ ያለ ነገር ባመቻችልህና አሁን ከታታ ይሄ ከትንሽ መኪና ከተባለው ከፍ ያለ ትንሽ ከፍ ያለ 1-2-3 ሚሊዮን ብር ካለ የምታገኝበት ነገር ከየት አመጣለሁ? ሚረዳህ ሰው ጓደኛ፣ ፍቅረኛ ምናምን ያግዘህ ከየት? በዚህ ዘመን እንደዚህ የሚባል ነገር አለ እንዴ? የገዛ ቤተሰብ እንኳን እኮ አይረዳም አይደል? ይሄ ነው እንዴ ማለት? በዚህ ሰዓት ፍቅረኛ የለም? የለኝም። ፍቅረኛ ስራ ምን ስራበት ጊዜ ነው አሁን። ፍቅረኛ የለኝም አይደለ? የለኝም። ፍቅረኛ የለህም? የለኝም። አሁን 1 ሚሊዮን ምናምን ብሩን አንተ ሰርተህ ጥረህ ግረህ ነው ያመጣው? አዎ። ሌባ ነህ ግን አንተ ማለት ሌባ ነህ እንዴ? ምን ማለት ነው? የት ታውቀኛለህ? እንዴት እንደዚህ ትለኛለህ? የት ታውቀኛለህ? አይ ለፍቼ ጥሬ ግሬ ምናምን ነው 24 ሰዓት ሰርቼ ነው ያመጣው ትላለህ እንዴ? ምን ማለት ነው ታዲያ? እንዴት እንደዚህ ትለኛለህ? የት ታውቀኛለህ? ከሰው አይደል የወሰድከው ይሄን ብር? ምን ማለት ነው? የምን ሰው? አይ አንተ ለፍቴ ያመጣው ብር ነው? አዎ ለፍቼ ጥሬ ግሬ ያመጣሁት ብር ነው አልኩህ። አንዴ እየሰማኸኝ አልነበረም እንዴ? እስከቅድም እየሰማሁህ ነበር። እና ታዲያ ምንድነው ድጋሚ አንተ የምታወራው ሌላ እውነታው ሌላ ስለሆነብኝ የምን እውነት ነው የምታወራው? አንተ የምታወራው ሌላ እውነታው ሌላ። የምን እውነት ነው የምታወራው? የነገርኩህ እኮ እውነቱ። ለምን ብዬ ነው የምዋሽ? ለምን ብዬ ነው የምዋሽ? ከቤተሰብ የወረስኩት ቢሆንም የወረስኩት ነው አለለ ሰርታ ያመጣው ሰርቻ ራሴ እንደ ጀግና እኮ ሰለማይ አይደለም እንዴ? አንተን እኮ አሁን እኛ ላንተ ንብረት ሰጠንህ ወይም ደግሞ እንግዲህ ትከፍላለህ ብለን ንብረት ሰጠንህ፣ ነገ ላይ ደግሞ ሌላ ሰው የኔ ገንዘብ ነው ብሎ መጥቶ ቢይዝብንስ? ምን ማለት ነው ይሄ? እንዴት እንደዚህ ይፈጠራል? እንዴት ይፈጠራል? አዎ አንተ ነው የምታውቀው። ምንም የምታውቀው ነገር የለም። እንደዚህ የሚፈጠርበት እንጃ። ሊኖር አይችልም። አረ ይሄ በራሱ እንዝላልነት የተነሳ ከአንዳንድ ሰው ላይ ሊፈጠር የሚችል ነገር ነው። እኔና ያ ሰው ምን አገናኘን? አይደለም እኔ የራሴን ህይወት መመራ ራሴን ማንቀሳቀስ እንደዚህ ነገር ለፍተህ በሐቅ በራስህ በስነ ስርዓት በራስህ ልፋት የምታልፍ እንደዛ አይነት ሰው ነው። እሱ ነው እኔ እንደውም ሞዴል መሆን የምፈልግ ሰው ነኝ። ለወጣቶች ራሳቸው አራያ መሆን እፈልጋለሁ። ሰርቶ መለወጥ እንዴት እንደሚቻል እሱም በኔ ላሳያችሁ እፈልጋለሁ። ትልቅ ሐሳብ ነው። ለዛም ነው ፈጥኜ ተዋካ አንተ ለመስረቅ እንዴት እንደሚሰረቅ እንዴት ሴቶችን ማጭበርበር እንደሚቻል እንዴት በሰው ሀቅ ዘርፎ መኖር እንደሚቻል ልታሳይ ነው። አንተ ሞዴል በእንደዛ ነው ሞዴል የምትሆነው? ምንድነው? ምን ማለት ነው? እንዴት ነው እንደዚህ መተለኝ? የታቀኛለህ? ስለማቀ ነው ማወራ። አንተ ሌባ ነህ አንተ። የሴት ብር ዘርፈህ አይደል እንዴ? ምን እሱ ብቻ ደፍራሃት አይደል እንዴ? ማንን? ተቀመጥ እባክህ ተቀመጥ። የምን መድፈር ነው እንዴ? ሌባ የታቀኛለህ እንዴ? ቆይ አይደለም ተቀመጥ። ምንድነው የሚያንቆጠቁጥ? መኪና አሻሻጭ ነው ብሎ አንድ ያገኝ። ምንድነው አንተ ስለማታውቁ ሰው እንዴት ዝም ብለህ ትናገራለህ? ማን ማክሱ ለምንድን ነው ያደረኩት? ሲጀመር ምን አገባ እንዴ? አንድ የሰራው ነገር አለ አይደለ? ኧረ እኔ ምንም አልሰራም። እና ለምን ደነበርክ? ለምን ደነበርኩ? ደነገጥኩ እኮ። ኧረ ለምን ደነበርኩ? እስቲ በቃ ዘና ብለህ ተቀመጥ። እስቲ ምንድነው ያጨናነቀህ እንዴ? በግድ እኮ የሆነ ነገር ብለህ ልታሳምነኝ የሞከርክ እኮ ነው ማለት። የሆነ ነገር እንዴት አሳምናለህ? ኧረ በስመ አብ። አንተ ሌባ እንደሆንክ እንደዚሁ እንደው ተነግሮኝ ሳይሆን እንደዚሁ ራሱ አይቶ ማወቅ ይቻላል። አንተ እንዴ ኧረ በስመ አብ። እኔ እንጃ ግራ እያጋባኝ ነው። ምንድነው አንታወቅም? እኔ የምኖረው እኔ አውቃለሁ። ኧረ እኔ የትም አታውቀኝም። እኔ አውቃለሁ ዘራፊ ሌባ መሆንህን፣ ሴት እንደምታጭበረብር። ኧረ ከሰው ጋር ተመሳስዬብህ ነው። የታውቀኛለህ? ምንም መሳሰልብሃለሁ እንዴ? የማን ነው ሴት? የምን ሴት ነው የምታወራው? ምንም አልተመሳሰልክብኝም። ማነው? ቆይ አንተ ምንድነው? ይሄን ሁላ ነገር ስለኔ ማወቅ አትችልም። ሲጀመር እችላለሁ። ማነው? ምን ሰለውም? ተረጋግተህ ተቀመጥ። ይኸውልህ ለእኔ መጥፎ ነገር እንዳትመልስልኝ። ምን ማለት ነው? ዝም ብለህ ተቀመጥ። እኔ የምጠይቅህን ብቻ ነው የምትመልስልኝ። እኮ ትክክለኛ ጥያቄ ጠይቂ። ምን አይነት ጥያቄ ነው? እየጠየቅኩህ ነው። አሁን ተረጋጋ መጀመሪያ። እሺ ምንድነው የምትፈልገው? ፍቅረኛ አለ የለህም? የለኝም። ፍቅረኛ የለኝም።
1 ሚሊዮን 100 ምናምን ብር ያልከውን ኬት ነው ያመጣው አንተ? ትክክለኛውን ንገረኝ። ስራ ሰርቼ ብድር ስራ ሰርቼ ስራ ሰርተህ ስራ ነው እንዴ? ካልሰራ ኬት ታመጣለህ? አተ ከውባለም ዘርፋት አይደል ለብሩን? ውባለም ማለት እንዴት? ማን ያለ ውባለም ምን ናት ላንተ? ውባለም ደሞ ሳይንስ መዝረፈን ሳይንስ ደፈርካት። ማንን የደፈርኩት እኔ? አንተ ውባለምን ደፈርካት አይደል? ማን ነው እንደዚህ ያለ? አረ እኔ አልደፈርኳትም። እና ምን አደረካት? እኔ ምንም አላደረኳትም። ብሯን ትመልሳለህ አትመልስም? የምን ብር ነው መተለኝ አንተ? ማለት አረ ከእሷ የወሰድከው እሷ በአንተ ስም ያዘዋወረችው የላከችልህን ብር ትመልስላታለህ? አገባሻለሁ ብለህ ሰክሰህ ዋሽተህ ብሩ ከተቀበልክ በኋላ አንዴ የጠፋባት ይሄን ሁላ ነገር እንዲለተክቻ ማለት አንተ መጥፎ ነገር አታስወራኝ እንዴ? ትመልሳለህ አትመልስም? የምን ብር ነው? እኔ ከሷ ምንም የወሰድኩት ብር የለም። የወሰድከው ብር የለም? ምንም ብር የለም። ትራንስፈር እኮ ነው ያደረገችልህ። አረ የባንክ ትራንዛክሽን እኮ ይታያል። ከውባለም ወደ አንተ ብር እንደተዘዋወረ እኮ የሚያሳይሰን እንትን ዶክመንት አለ፣ ማስረጃ አለ። እሷ ጋር የነበረኝ ገንዘብ ነው። እሷ ጋር የነበረኝ አበድሪያት። እንዴት ነው ያበደርካት? እንዴ ሰው ከሰው ይበደር የለ እንዴ? ሰው ይበደራል? አዎ እኮ 1 ሚሊዮን 100 ምናምን ሺህ ብር የሚያክል ነገር በእጅ ነው እንደ ሰጣሃት። ብታበደርም በባንክ ነው አይደለም ልታበድራት የምትችለው። ስለዚህ እንደዛ የሚያሳይ ነገር የለም። እንደዛ አይደለም። እና እንዴት ነው ያዝ? ካሽ ነው እጄ ላይ ቆጥሬ የሰጠሁት። ካሽ ማለት አይ ሰላም ሲጀመር ነው። ለቀቀ ቆይቶ ተወዝጋው ካሽ ትላለህ። ቆይቶ ልታስመታኝ እንዴ? ምን ስለሆነ ነው የሚመታኝ? አያውቀኝም እኮ። ካሽ ነው የሰጠኋት። ማንም አያውቀኝም። አንተ ካሽ ነው የሰጠኋት ትላለህ እንዴ? 1 ሚሊዮን ምናምን ብር የሚያክል ነገር እንዴ ነው በእጅ ካሽ ቆጥረህ የምትሰጣት? እኔ ማንም አያውቀኝም። እሺ ይመታኛል እንዴ ደግሞ? በቃ አልፈልግም። መኪና ምን ነው ማለት ይኸውልህ፣ እዛ መኪና ውስጥ ያሉት አንተን ነው የሚጠብቁት። ይኸውልህ አርፈህ ትክክለኛውን ነገር ተናገር። እሺ ምንድን ነው የምትፈልገው ከኔ? ብሯን መልስላት። ትክክለኛው ነገር ንገረኝ። አንተ እንዴት ነው ያበደርካት ነው እያልክ ያለሁት? አበደርኳት የምትለው እንዴት ያለ ማስረጃ አበደርኳት? በአፍ ቀላል ስለሆነ በአፍ ስታወራ ቀላል ስለሆነ ነው አበደርኳት የምትለው? ማስረጃ አለ? አዎ እኔ ለራሴ ማስረጃ ነኝ። ለራሴ ማስረጃ ነኝ። ማንም የሚመታ ሰው የለም። እኔም ቢሆን ማንም የሚነካ ሰው የለም። አንተን ቀጥታ ለህግ ነው አሳልፈን እንሰጠህ። አንደኛ ያለ ፍላጎቷ ነው ግንኙነት ያደረከው። እቺ ልጅ ምስኪን ናት ብለህ አይደለም? እና ታዲያ አይደለም እንጂ እና ያለ ፍላጎቷን አስጨንቃታ። ካንተ በፊት ወንድ አታውቅም። እቺ ልጅ ከወንድ ጋር ተነካክታ መጣቆን። እኔም ሴት አላውቅም። ምን አገባኝ እሱ እንዴ? ራሷ ፈለገችና በቃ ራሷ ፈለገች ማለት በቃ ራሷ። ትክክለኛው ነገር ንገረኝ አንተ። እሷ በግድ አይደል እንደ ያረካት? አይደለም። እሺ ልርዳት ብዬ ስንከባከባት ሌላ ነገር አማራት። እኔ ደግሞ ህመሙ እንዳይጠናባት ሳልፈልግ እሺ አልኳት። ሳልፈልግ እሷ ፈልጋ ነው እናድርግ ብላ ነው። እሷ ፈልጋ እኔ ይሻል ትክክለኛውን ነው የምፈልገው። ተው ይኸውልህ፣ አንተ በምትነግረኝ አንተ ቀና በሆንከው ልክ ነው እኔ ቀና ልሆንልህ የምችለው። አንተ ባጣመምከው ቁጥር ነገሮችን አንተ ላይ ራሱ እየተጣመሙ ነው የሚሄዱት። እሺ ቆይ ከኔ ምን እንደምትፈልገው? ትክክለኛው ነገር አድርግ። በቃ ትክክለኛው ነገር ካደረግክ አንተ ማን ይፈልጋል? ማንም አይፈልግም። እሺ ቆይ እምቢ ማለት ነበረብኝ እኔ? እሺ ቆይ እኔ እኮ ግራ ገባ ነው። አንተና እሷ የመጀመሪያ ግንኙነት ስትፈጽሙ እሷ ወንድ አታውቅም፣ እኔም ሴት አላውቅም። እሱ ወቅ አንተ ወቅ አትወቅ አላውቅም። እሱ አይመለከተኝም። እሷ ወንድ አታውቅም ነበረ። ስለዚህ ያንን ነገር ስታደርግ አንተ ፈልገህ ነው እንጂ እሷ ሳትፈልግ በግድ አስጨንቀሃት ነው አይደለም? ኧረ እኔ አላስጨነቅኳትም። እንዴ እኔ ለምን እንደማስጨንቃት ራሱ እንዴ ነው። አንተ ወንድ አይደለ? ይገባ የለ እንዴ? እኔም አንተም ወንድ ነን፣ ይገባል አይደል? እሺ ራሷ ፈልጋ እኔ ለንከባከባት በሞከርኩ እኮ እሷን ፈለገች አንተን ፈለጋችሁና እኔ በእርግጥ ፍላጎቱ አልነበረኝም። ሳይኖር እንዴት ነው ልታደርግ የምችለው? ፍላጎት የሷን ፍላጎት ለመጠበቅ እንዴት እሺ ይልሃል? አንተ ፍላጎት ሳይኖር ቃስ እንዴት እሺ ብሎ ነው ከሷ ጋር ልታደርግ የምችለው?
እሷ ብትሆን እሺ አይ እኔ ስለማከብራት ነው ስለማከብራት እኮ እሺ ግን ስታደርጉ ስሜትህ ኖሮ ፍላጎት ኖሮ ነው ያረከው አልነበረኝም ነበር እንዴት ማይመስል ነገር ታወራለህ ፍላጎት ሳይኖር እንዴት ስሜት ይኖራል ነው እያልኩ ያለው አይደለም መጀመሪያ አልነበረኝም ነበር ግን እንዴት መሰለ እንዴት ነው አንተ ነው የምታውቀው አረ እንደዛ ሳይሆን መጀመሪያ ራሷን አትፈልጋ እኔ የተንከባከብኳት ነበር አትንካኝ እሺ እኔ እዛው ናውራ እና እኔ እንዳትነካኝ እዛው ናውራ ነው ያልኩ ያለው እሺ ራሷ ነበር እኔ ምንም ፍላጎት የለኝም ነበር አስሬ ደጋገምከው እኮ እሺ ፍላጎት የለም ግን ስታደርጉ ፍላጎት ኖሮ ነው ያደረከው ነው ወይስ አላደረኩም ልትል ነው እሱን አላስተውስም አትዋሸኝ ተው ግን ተው እንዴት ነው እኔ አሁን ፈልጋ ነው ወይስ በአስገድዳት ነው ያረጋችሁት እያልኩ ነው እንዴ በመተኑ እንደመታሙ በንግግር አታሙ አሬ ሰው የምን አይነቱ ደረቅ ነው በእግዚአብሔር ቆይ አይደለም አይወላ ማንንም ይመታ ሰው የለም እኔ እየነገርኩ ነው በቃ እኔ ረስቼዋለሁ ምኑን ነው የረሳው ረስቼዋለሁ ከዛ በኋላ እሺ አላረጋችሁም የመጀመሪያ ደረሰ አላደረግንም እኔ እምቢ አልኩ አንዴ አድርገህ ከዛ እምቢ አልኩ ድጋሚ እሷ እንደመጀመሪያው ለታሳስተኝ ስትሞክር እምቢ አልኩ አገባሻለሁ ብለሃት ነበር አለ እኔ ኧረ አላልኳትም አተ ይሄ ሰውዬ በእናታችሁ ኧረ አይደለም ቆይ እኮ አገባሻለሁ ብለሃት ነበር አላልክም እንዴ እኔ ኧረ አላልኳት እንዴ ምንጭ ነው ያልኳት አንተ ሁሉም ሰው እንዳንተ ጀዝባ ነው እንደ የምታረገው ማይሰም ማለት አይደለም ታዲያ ሳትላት ብር እንዴት ልትሰጥቻለች እሷ ምክንያቱም እሱ የፈለገችው ነገር እንድታደርግ ሄዳ ማውጣት ስለማትችል እኔ ሩጥ ብዬ እጄ አመጣለሁ እኮ እንድታመጣ ነው በአንተ ስም ያረጋችው ብሩ ያው መጀመሪያ ብሩ አበደርኳት ከዛ አንተ ወደ ህግ ነው መሄድ ያለብህ እባክህ በጣም ጠማማ ሰው ነው አይ አይደለም ቆይ ምንድነው አይደለም ማለት ትክክለኛው ነገር ንገረኝ ያልኩ ነው ትክክለኛው በነገርከኝ ቁጥር እኔ አግዛለሁ ያልኩ ነው እሺ እኔ ኦኬ የሷ ብር አለብኝ አዎ ወስጃለሁ በኔ ስም አድርገዋለች ግን በቃ ልስራበትና እየሰራው ልክፈላት አንድ ነገር ነው እሺ ያለ ፍላጎቷ ነው አብራችሁ የተኛችሁት የሚለው ነገር ደግሞ ማስተባበያ ግዴታ ያስፈልጋል ትክክለኛ እኔ እንዴት ነው አንተ በሷ ፍላጎት እኔ ሳልፈልግ አደረኩ ብትለኝ አንተ እኮ ወንድ ነህ እንዴት ብሎ ነው መሳሪያ ሳይቀባበል ሊተኩስ የሚችለው እኔ ልንገርህ እና ብሩን እሺ እኔ መጀመሪያ ከብድርና ቁጠባ ተቋም የተበደርኩት ነው ራሴ በፊት ተቆጠብ ነበር የተበደርኩት ብር ነው ከዛም ለሷ አበደርኳት እሺ ተበድሬ ድጋሚ ደግሞ ለሷ አበደርኳት ተበድረ ለሷ አበደርኳት ምክንያቱም ያስፈልጋት ነበር እሺ ከዛን ለሷ ከሰጧት በኋላ እሷ ደግሞ ማንቀሳቀስ ስለማትችል መለሳ ለኔ ትራንስፈር አደረገችልኝ አሁን ይገባህ ነው እንደዚህ ፊድባክ ምንም አልገባኝም አሁን እኔ ያልኩ ያለሁት የሷ ብር ነው የወሰድከው አንተ ለሷ ብር ከብድርና ተቋም ወስደ ለሷ ሰጠዋት ነው የምትለኝ በምንድን ነው የሰጣት በካሽ ነው የሰጣት ያ ሁሉ ጥሬ ብር በእጅ መያዝ እንደማይቻል ታውቃለህ አታውቅም አይቻልም በህግ ያስቀጣል ሌላ ነጥብ አለብህ አንተ በሻንጣ ነው ያስኩት በሻንጣም ሆነ በምንም በእጅ ገንዘብ ይዞ መገኘት ወንጀል ነው ታምንበታለህ ያንተ ወንጀሎች ገንዘብ ይኸውልህ አንተ እንደፈለክ በእጅ ያዘዋወርክ ነው የራሱ ሌላ ወንጀል ነው ሁለተኛ ደግሞ ያለ ፍላጎቷን ግንኙነት ፈጥራል ከሷ ጋር ሶስተኛ ደግሞ ንብረቷን ዘርፋል የሷን ስለዚህ በዚህ ትከሰሳለህ አይ እኔ ላግዘህ የምችለው ነገር ግን አድምጠኝ በጣም ስማርት ነኝ ብለህ የምታስብ ከሆነ እኔ ላግዘህ የምችለው መቼስ እነዚህ ነገሮች ከህግም አንፃር ሲዘረዘርልህ ዝም ብዬ ተራሰው እንዳልሆንክ ይገባል ብዬ አስባለሁ እነዚህ ነገሮች ሊቀልሉ የሚችለው እንደ ሰውኛ ነገሮች ከሷ ጋር ያሉ ነገሮች ፊክስ ስታረግ ብቻ ነው ስለዚህ ተከሳሽ እንዳትሆን ደግሞ ከልጅቷ ጋር ያለህ ነገር ቶሎ የፈጠነ በሽማግሌ ማስተካከል አለብህ ሽማግሌ ደግሞ እኔ ሆኜ ማስታረቅ እችላለሁ ገንዘባው ካንቺ ነው የወሰድኩት የኔ እናት ይቅርታ አድርግልኝ እመልሳለሁ አንድ ነገር ነው አይ በፍቅር ነበራችሁ አይ በቃ ተሳስቻለሁ መልሼ ካንቺ ጋር ሆኜ በፍቅር ልምራ ህይወቴን እሱን ትቀበላለች እሷ ትወድሃለች አሁንም ቢሆን አዎ እኔ እኮ እንዳትጎዳ ብዬ ነው
እንዴት እንዳትጎዳ ብዬ ነው። እኔ አከብራታለሁ ወዳታለሁ። ካከበርካት ለምን ታዲያ ብሩን ከተቀበልክ በኋላ የምትፈልገው ነገር ካገኘ በኋላ እቺ ልጅ አትሯሯጥም ብለህ ነው ትታት ሄድከው? ኧረ አይደለም እና ስለማከብራት ነው። ስለምታከብራት ማለት ብታከብራት ትንከባከባት ነበር፣ አብረሃት ትሆን ነበረ፣ ቃልህን አታጥፍም ነበረ፣ እምነቷን አትበላም ነበረ። ገባኝ እኮ ምንድን ነው የምትለኝ አንተ? እኔ እኮ አሁንም አብሬያት መሆን እፈልጋለሁ፣ ከሷ ጋር መታረቅ እፈልጋለሁ። አልተጣለንም ግን እሺ አላ ግን እንደመጀመሪያ አይደለንም ማለት እኮ ብሩ የሷ ነው አይደል? የሰጠች ክብር ያው አንድ ላይ የሁለታችንም ማለት ያው እንዴት መሰለህ አሁን እንዴ ላስረዳው። ምንም አታስረዳኝ፣ በምንም ሂሳብ አታስረዳኝ። የሁለታችንም ማለት አብረን ስለምንኖር የኔን ንብረት እንደሷ ነው መጠቀም። እሷም ሶስት አትጋቡ አብራችሁ ግን ትኖሩ ነበር ያው አይደል? እነሱ ቤት ውስጥ ያው እሷ የቤተሰቦቿ ቤት ውስጥ ገብተህ አንተ ከሷ ጋር አብራችሁ ትኖሩ ነበር። ጥሩ ነው እኮ አሁን እኮ እንደዚህ ከመጣህልኝ እኮ አሪፍ ነው። ለሷ ስትል አብራችሁ ትኖሩ ነበር። ስለዚህ ይሄ ገንዘብ ከየት ነው የመጣው? አሁን 1 ሚሊዮን ምናምን ብሩ ከየት ነው የመጣው? ያው ብሩን እኔና እሷ ሰዎች የረዱን ብር ነው። እኔና አንተ ምን ሆነ ነው የረዱ ገንዘቡ? እኔ እሷን አስታመማት የለ እንዴ? ለዛ እኮ ግን እሷን የረዱበትን ገንዘብ ነው ግን አንተ የሚመለከተሃል። ሐሳብህ እንደዛ ነው። ታችንም ስለሆነ ረዱ። ምንድነው አንተ ድምጽህን አንተ ወንድ አይደለህ እንዴ? ወጣ አድርገህ አውራ። አይ አይደለም እና ሁለታችንም በቃ እኔም ስራ ስለማልሰራ እሷን የተንከባከብ ቀኑ ሙሉ ሰለሞን እንደ ልጅ ነው። ስራ ካልሰራ ብር ያስፈልጋል ታውቃለህ። ሁለታችንም ስራ ስለማንሰራ ረዱን ብሩ አብራችሁ እሷን አንተም ተንከባከብ ብለው ብሩን ሰጡን። ሰዎች የረዷትና የረዱን ብር ነው የረዷችሁ ብር ነው እንጂ አንተ ቅድም እንደዋሸኸው ያበደርካት አይደለም። እሱ ያው ተናደህ ነው እንጂ ስሜታዊ ሆነ ነው እንጂ ያበደርካት አይደለም። መጀመሪያ ብሩ በማን አካውንት ነው የገባው? ያው ሲረዷችሁ ብሩ የገባው ያው በሁለታችን ነው። ይሄ ሰውዬ መጥፎ ነገር ላይ ያናገረኝ ነው። በፈጣሪ እኔ ስለማቅ ነው። እኔ ደደባት አድርገኝ። ገንዘቡ የገባበት የባንኩን እያንዳንዱ እኮ አጣርቼ መጥቼ ነው ካንተ ጋር ማውራት። ያው ሙሉ ወደ አንተ ትራንስፈር እሷ ያደረገችው ብር ወደ ማን ባንክ አካውንት ነበር የገባው ነው ያልከኝ? ያው በሩ ዝጋው እንጂ በሩ ትንሽ ሞቃል። እስር ቤት ነው እንዴ ያሉት? በሩ ዝጋው አልኩህ እኮ። ያናገርኩህ ነው መልስልኝ በስነ ስርዓት። እሺ አይደለም ምን አድርግ ነው የምትለኝ? ሁሉም ማውቀው ነገር ነገርኩህ አይደል? እኔ ከዚህ በላይ ምን ነው? ብሩ የሷ ነው አይደለም ነው እያልኩ ያለሁት። የሷ ነው አይደል? የኔ አትበል፣ በስነ ስርዓት አውራ። እኔ ይኸውልህ አስጨንቄ ምናምን አይደለም፣ እውነታውን እኔ ስለማውቅ ነው። ከራስህ አንደበት እንድታወራው ስለምፈልግ የሷ ነው ያ አይደለም ነው እያልኩ ያለሁት። እሺ የሷ ነው አይደለም? እናንተ ሌላ ነገር ውስጥ ከምንገባ እንደዚህ አይነት ሰጣ ውስጥ መግባት አያስፈልግም። በቃ ፍቅሩ ጥንቅር ብሎ ይቀር፣ ችግር የለውም። ጊዜዋን በላኸው፣ ሴትነቷንም ተጠቀምክ። እሷ ከፈለገች ትጠይቃለች፣ ችግር የለውም። አሁን ግን ገንዘቧ ቀጥታ እንደወሰድኩ እንድትመልስላት ነው የምፈልገው። ተረዳኝ አይደል? አንተ ግን ማን አላወኩም። ምንድነው ስለ እንዴት ይሄን ሁላ ነገር ልታውቅ ቻልክ? ይኸውልህ እኔ ዝም ብዬ እንደዚህ ላወራህ እንደማልችል ይገባሃል መቼስ። በጣም ብዙ ጣጣ ነው የሚመጣብህ። ይሄንንም እንዳንተ ልብ ነው የሚወሰነው። አይ በቃ የሰራሁትም ጥፋት ነው፣ እንደዚህ ማድረግ አልነበረብኝም፣ ገንዘቧን ልመልስና ልገላገል ካልክ ከብዙ ነገር ራስን አትርፋለህ። አይ አልፈልግም ብለህ ገገማ የምትጋገም ከሆነ ግን ብዙ ተከትሎ የሚመጡ ነገሮች አሁን ምን ማድረግ አልችልም።
አስገባው ነው ወደዛውን እባክህ ገባ ወሬ ነው የምትሄደው ወሬ ልትሄድ ነው አሁን ስለዚህ አሁን ትልክላታለህ አልክላት እንዴ አካውንቷ እኮ ጠፍቶ እንዴት አካውንቷን አታውቅም አንተ ይሄን ሁሉ ገንዘብ ወሰድከው አካውንቷን አላውቅም ይላል ላክሻውን ኖ ቆይ ከመላከ በፊት ይሄ ገንዘብ ከሷ የወሰድከው ነው አይደለም ወስደሃል አይደለ እሷ የሰጠችክ ነው አይደለ ስለዚህ ላክላት ቶሎ በላክላት ምንድነው እሱን የምታየው ሽምብር ነው ስንት ብር ነው የወሰድከው ከሷ ስንት ብር ነው የወሰድከው ስንት ነው አንተ የወሰድከው ስንት ነው እኔ አሁን ጭንቅላቴን ተመትቻለሁ እየረሳ ነው እደግምልሃለሁ አፈነዳዋለሁ ጭንቅላት ይፈንዳ አንድ ብር አይቀርም ሁሉንም ነው የምትመልሰው ሁሉንም ቆይ እኛ እናስመልስ ይቀር አይሆን ቆይ ችግር የለም ማለት ምንድነው ችግር የለም እሺ እንደዛ ከሆነ ሊዳ ወዴት ነው የምትሄደው ችግር የለውም አላልከም አይ አትመልስ ከኛ ጋር እኛ ዝም ብለን እኛ ልናስመልሰ ማንችልም ከፈለክ አምኛለሁ ጥፋተኛ ነኝ የሷ ገንዘብ እጄ ላይ አለ ስለዚህ በቃ ያረኩት ነገር መጥፎ ነው ተጻጽቻለሁ በቃ መስሎኝ ነበር ግን ትክክል አይደለም ብሯን ልመልስ ብለ በራስ ፈቃድ የምትመልስ ከሆነ መልስ ግን እኛ መልስ ብለን የማስገደድ መብት ስለሌለን ችግር የለውም ይሄንን የሚመለከተው የህግ አካል ስለሆነ ከህግ አካል ጋር ልናገናኝ ምን ህግ ምን ይሰራል እዚህ የቤተሰብ ጉዳይ አይደል እኮ እኔ ነገርኩ አይ እፈልጋለሁ ካልክ አይ ወሰርኩት ወስጃለሁ በቃ ማለት ትክክል አይደለም አሁን ከቀልቤ ሲሆን ግን በቃ የሰራው ትክክል ስላልሆነ የሰው ገንዘብ ነው ልመልስላት ካልክ መልስላት ተረዳኸኝ አይደለ አይ አይደለም ካልክ ደግሞ እኛ ደግሞ ግዴታ መልስ ብለው የማስገደድ መብት የለንም ስልጣንም የለንም ስለዚህ የምናደርገው ከህግ ጋር ማገናኘት ህግ ጋር ስትሄድ ደግሞ ሌላ ደግሞ የሚበረበሩ የሚፈተሹ ነገሮች አሉ አዘርስ ምን አዳረሰን በቃኛ እንትን ነው ስለዚህ ፈልገ በፈቃደኝነት የወሰድከው የሷ ገንዘብ ስለሆነ አምነ ተጸጽተ እየመለስክላት ነው እንደዛ ነው ወይ ገንዘቡን አንተ ያማው እንዴ ሰውዬ አይ ነው ከሆነ እኮ እሺ አስተላልፍላት ካልሆነ ወደ ህግ ነው ካንተ እሺ ወይ እንደዚህ እንስማማ ምን እንደምትስማማ የተወሰነ ገንዘብ ለእናንተ መስጠት ሂደዳት ዘይ ውሻ ቶቶ ረፈቶ በእናት ጭንቅላት የለንም እኛሽ ቶ ገንዘብ አይፈልጉም እሺ እኮ እየነገርኩ ነው እኮ በቃ እሺ አይ እኔ በቃ ልክላታለሁ ላክላት እያየ ታዲያ እያሳየኝ ነው ማለት የላከውን ደረሰኙ ታሳየኝ ይያል ትንሽ እንጠብቃለን ችግር የለውም እንጠብቃለን አንተ ላክ ሁለት ቀንም ይቆይ ችግር የለውም እንደዛ ከሆነ አሁን ልክ ከሁለት ቀን በኋላ ተገናኝተን እሺ ምን አይነት አንጎል ሰው ነው በእናትህ አንጎል ነው እንዴ ሰው ያሟል እንዴ ነይ ጀስባን ስትልክ አሳይ ሴንድ በለው ኮንቲኒው በለው እንጂ ነካ ማሉን ምንድነው አንተ እኔ በቃ ቆይ ጠብቅ ደውልላት ቆይ ትንሽ ነው በቃ መሄድ ይችላል ወዴት ነው የምትሄደው ነው አይ ሰው ያሟል ላኩ አይደል እንዴ ምን እሰራለሁ ከዚህ በኋላ ላኩ አይደል ሄሎ መካሻ ነኝ እናት
እስቲ ስልክ ቼክ እንዲያደርጉልሽ እስቲ ንገራቸው። እንትና የለችም ያቺ ጓደኛሽ? እሺ ወይ ሰላም ነው እናት እንዴት ነሽ? እስቲ ቼክ አድርጊ መግባቱን። አዎ አስገባው እኮ ልኳል እያዩ። ኦኬ ነው እንዴ? እሺ 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 እናት እሺ ሂድ ጥፋ። እንደዚህ ነገር ጥፋ ሂድ ጀዝባ